ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በሱዳን የሚገኘው የአርሚ 7 ታጣቂ ኃይሉ ለጦርነት እንዲዘጋጅ ትዕዛዝ አስተላለፈ። ህወሓት በሱዳን ሸረሪናና በወልቃይት ድንበር አካባቢ የሚገኙ የአርሚ 7 ታጣቂዎቹ ለጦርነት እንዲዘጋጁ ትዕዛዝ ማስተላለፉን ተገልጿል። የአርሚ 7 የፖለቲካ ጉዳይ ኃላፊ ወዲ ፊውዳል የተባለ ግለሰብ እና የአርሚው ኮር 702 ሎጂስቲክ ኃላፊ የሆነ ወልደ ገብርኤል የተባለ ግለሰብ ከ6 ሌሎች አመራሮቹ በአጠቃላይ 8 በሱዳን የሚገኘው የአርሚ 7 አመራሮች በኤርትራ በኩል የኢትዮጵያን ሉዓላዊነት ጥሰው ወደ ትግራይ ክልል መግባታቸው ተጠቁመዋል። ወደ ትግራይ ክልል ከገቡም 5 ቀን እንደሆናቸውም ለማወቅ ተችሏል። ህወሓት በዶክተር ደብረጽዮን የሚመራ ብሔራዊ ኮሚቴ የሚባል አደረጃጀት መፍጠሩ ተገለጸ። ህገወጡ ህወሓት ከጊዜያዊ አስተዳደሩ ከሰራዊቱ እንዲሁም ከፓርቲው የተውጣጡ 9 የኮሚቴ አባላት ያሉት ብሔራዊ ኮሚቴ የሚባል አደረጃጀት መመስረቱ ተገልጿል። ይህ 9 የኮሚቴ አባላት ያሉት አዲስ አደረጃጀት ህገወጡ ፓርቲ ሊቀመንበር ሆነው እየመሩት በሚገኙ በዶክተር ደብረጽዮን እየተመራ እንደሆነም ነው የተገለጸው። ይህ መረጃ ህወሓት ከህዳር 28 2018 ዓ.ም ጀምሮ ከመላው ትግራይ የተውጣጡ ካድሬዎቹ በመቀሌ ከተማ ሐውልቲ አዳራሽ ላይ በሰበሰበበት ወቅት የተገኘ ነው። ይህ አደረጃጀት ከተቻለ ጊዜያዊ አስተዳደሩ ላይ መፈንቅለ መንግስት በማካሄድ ዶክተር ደብረጽዮን የክልሉ ርዕሰ መስተዳደር ለማድረግ ካልተቻለም በኮሚቴዎቹ በኩል በጊዜያዊ አስተዳደሩ ላይ ጫናን በመፍጠር ዶክተር ደብረጽዮን በምክትል ፕሬዝዳንት ማዕረግ የሰራዊት አዛዥ ለማድረግ ነው በሚል የተቋቋመ እንደሆነም እየተገለጸ ይገኛል። ግብፃዊው አክቲቪስት ታላቁ የኢትዮጵያ ህዳሴ ግድብ በግብፅና ሱዳን ላይ ምንም አይነት ስጋት እንደሌለው ገለጹ። የግብፅ ሚዲያዎች ስለ ታላቁ የኢትዮጵያ ህዳሴ ግድብ አሳሳች መረጃ በማቅረብ ህዝቡን ሲያሳስቱት እንደነበር ግብፃዊው አክቲቪስት ሐምዲ ሱሌማን ገልጸዋል። ከፋና አረብኛ ፖድካስት ጋር ቆይታ ያደረጉት ሱሌማን ታላቁ የኢትዮጵያ ህዳሴ ግድብ በግብፅና ሱዳን ላይ ምንም አይነት ስጋት እንደሌለው ነው የተናገሩት። ግድቡ በዋነኛነት የሃይድሮ ኤሌክትሪክ ኃይል ለማመንጨትና ኃይል ካመነጨ በኋላም ውሃው ተፈጥሯዊ ሂደቱን ጠብቆ ወደ ተፋሰስ ሀገራት የሚሄድ በመሆኑ ለግብፅም ሆነ ለሌሎች የተፋሰሱ ሀገራት ስጋት የለውም ብለዋል። ስለ ግድቡ መፍረስና ስለ ግብፅ የውሃ ደህንነት ስጋት የሚሰራጩ የስጋት መረጃዎች ትክክል እንዳልሆኑም አክቲቪስቱ ገልጸዋል። ኢትዮጵያ ለሰላም ለትብብርና ከግብፅ ጋር ጥሩ ግንኙነት ለመመስረት እውነተኛ ፍላጎት እንዳላት መረዳታቸውን የተናገሩት ሱሌማን የግብፅ መንግስት ሌሎች የአፍሪካ ሀገራት ህዝቦችን በሚመለከትበት መንገድ ልክ እንዳልሆነም አስረድተዋል። ግብፃዊው አክቲቪስት ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክትን ከኢትዮጵያ ይልቅ የአፍሪካ ፕሮጀክት አድርገው እንደሚመለከቱትም አብራርተዋል። በዚህም የላይኛው ተፋሰስ ሀገራት ባላቸው የተፈጥሮ ሀብት ላይ የራሳቸውን ውሳኔ እንዲሰጡ ያደርጋልም ነው ያሉት። በግብፅ የአስዋን ግድብ የኑቢያ ነዋሪዎችን እንደሚያፈናቅልና ለበሽታ እንደሚያጋልጥ ገልጸው ግድቡ የግብፅን የኤሌክትሪክ ፍላጎት ማሟላት አለመቻሉንም ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ በመላው አፍሪካ አዎንታዊ ተጽዕኖ እንደሚኖረው ጠቅሰው ኢትዮጵያ የባህር በር በማግኘት የኢኮኖሚ እድገቷን ታጠናክራለችም ብለዋል። የኢትዮጵያ መንግስት በግብርናና በመሰረተ ልማት ዘርፍ ልማትን ለማፋጠን የሚያደርገው ከፍተኛ ጥረት መመልከታቸውንም እንደገለጹ ኤፍቢሲ አስነብቧል። የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት በዩኔስኮ ተመዘገበ። በህንድ ኒው ደልሂ 20ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ተካሂዷል። በዚህ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰሱ የባህል ቅርሶች ዝርዝር ስር በዩኔስኮ ተመዝግበዋል።
ጊፋታ በወላይታ ማህበረሰብ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝቡ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል ነው። ጊፋታ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላምና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚከበር በዓል መሆኑ በዓለም ቅርስነት እንዲመዘገብ አስችሎታል። በሀገራችን 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በተከበረ ማግስት የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዓለም ቅርስነት መመዝገቡ አጋጣሚው ታሪካዊ ያደርገዋል። በዚህ ጉባኤም ላይ የቱሪዝም ሚኒስትር ሰላማዊት ካሳ ለዓለም አቀፉ ማህበረሰብ ንግግር አድርገዋል። ሶለዳ ሚዲያም በዚህ ኢትዮጵያ በዩኔስኮ ባስመዘገበችው የጊፋታ የማይዳሰስ ቅርስ ምክንያት ለመላው ኢትዮጵያውያን እንኳን ደስ አላችሁ ለማለት ይፈልጋል። ኢትዮጵያ ለመጪው የጎርጎሮሳውያኑ 2026 ዓመት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። ጄኔቫ ስዊዘርላንድ የሚገኘው የመንግስታቱ የሰብአዊ መብቶች ምክር ቤት ኢትዮጵያን መመረጧን ያሳወቀው ሰኞ ህዳር 29 2018 ዓ.ም ባወጣው መግለጫ ነው። ከኢትዮጵያ ሌላ ኢስቶኒያና ስፔን በየክልላቸው በመጪው 2026 የጎርጎሮሳውያኑ ዓመት የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት በምክትል ፕሬዝዳንት ሆነው እንዲያገለግሉም ተመርጠዋል። ጄኔቫ ስዊዘርላንድ የሚገኘው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ህዳር 29 ቀን 2018 ዓ.ም ይፋ ባደረገው መግለጫ በጄኔቫ ለሚገኘው ቢሮ ምክትል ፕሬዝዳንት ሆነው እንዲያገለግሉ 3 አምባሳደሮችን መርጧል። በምክትል ፕሬዝዳንትነት የሚያገለግሉት ቦታው ላይ የሚገኙት የኢትዮጵያ ባለሙሉ ስልጣን አምባሳደር ጸጋብ ከበበው ዳካ የአፍሪካ መንግስታት ቡድንን በመወከል፣ የኢስቶኒያዋ ሪያ ሳልሳ ኦዲ ፍረን የምስራቃዊ አውሮፓ መንግስታት ቡድንን እንዲሁም የስፔኑ ማርኮስ ጎሜዝ ማርቲኔዝ የምዕራብ አውሮፓ ሀገራት ቡድንን በመወከል በምክትል ፕሬዝዳንትነት ተሰይመዋል። መቀመጫውን ጄኔቫ ስዊዘርላንድ ያደረገው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት 5 ምክትል ፕሬዝዳንት እና 1 ዋና ፕሬዝዳንት በየዓመቱ ይመረጣሉ። አውስትራሊያ ከ16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያ አጠቃቀም በይፋ አገደች። ሀገሪቱ ከ16 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያን በመከልከል የዓለማችን የመጀመሪያዋ ሀገርም ሆናለች። አውስትራሊያ ከዛሬ ጀምሮ ከ16 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያዎችን እንዳይጠቀሙ የሚከለክለው አዲስ ህግ ተግባራዊ ማድረግም ጀምራለች። ህጉ ባለፈው ዓመት በፓርላማ የጸደቀ ሲሆን ከ16 ዓመት በታች የሆኑ አውስትራሊያውያንን አካውንት እንዳይፈጥሩ ወይም እንዳይዙ እና ገደብ የተጣለባቸው ማህበራዊ ሚዲያዎች ተገቢ እርምጃዎችን እንዲወስዱ ያስገድዳል። ይህ ታሪካዊ እርምጃ እንደ ስናፕቻት፣ ቲክቶክ፣ ዩቲዩብ፣ ኢንስታግራም እና ፌስቡክ ያሉ ግዙፍ የማህበራዊ ሚዲያ ኩባንያዎች ላይ ያነጣጠረ እንደሆነም ተገልጿል። ኩባንያዎቹ እገዳውን ለማስፈጸም ተገቢ እርምጃዎችን መውሰድ ካልቻሉ እስከ 49.5 ሚሊዮን የአውስትራሊያ ዶላር ወይም 33 ሚሊዮን የአሜሪካ ዶላር የሚደርስ ከባድ ቅጣትም ይጠበቅባቸዋል። መንግስት ይህንን እርምጃ የወሰደው ህጻናትን በእድገታቸው ወሳኝ ምዕራፍ ላይ ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ እንደሆነም ገልጿል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ባስተላለፉት የቪዲዮ መልእክት ማህበራዊ ሚዲያ ማህበራዊ ጉዳት እያደረሰ መሆኑን እናውቃለን ያሉ ሲሆን ይህ ህግ የልጆቻችን ደህንነት ይጠብቃል ሲሉም ተናግረዋል። ይህ አዲስ ህግ ተግባራዊ መሆኑን ተከትሎ በህዝቡ ውስጥ ክፍፍል የፈጠረ ሲሆን ወላጆችና የህፃናት ተሟጋቾች ህጉን በሰፊው ሲደግፉ፣ ወጣቶች፣ ታዳጊዎችና የቴክኖሎጂ ኩባንያዎች ተቃውመውታል። ህጉን የማይታወቅና ችግር ያለበት እንዲሁም በችኮላ የወጣ ነው ሲል ግዙፉ የቴክኖሎጂ ኩባንያዎች እገዱን በጽኑ የተቹ ሲሆን ህጉን መተግበር አዳጋች እንደሆነና ህፃናት በድብቅ አካውንት እንዲከፍቱ ሊገፋፋ ይችላል ሲሉም ስጋታቸውን ገልጸዋል። ሜታና ቲክቶክ ህጉን ለማስፈጸም አስቸጋሪ እንደሚሆንባቸው ቢገልጹም የወጣውን ህግ ለማክበር ቃል ገብተዋል። የፌስቡክና ኢንስታግራም ባለቤት ሜታ ቀነ ገደቡ ከመድረሱ በፊት ከ16 ዓመት በታች የሆኑ አካውንቶች ማስወገድ መጀመሩንም ተገልጿል። አውስትራሊያ በወሰደችው በዚህ እርምጃ ሌሎች ሀገራት ተመሳሳይ ህጎች እንዲያወጡ ግፊት ይፈጥራል እየተባለም ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ